ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የጽጌረዳ ድራማ ተከታታዮች እንዴት ቆያችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጽጌረዳ አሁንም ራሷን እንደደበቀች ናት ማለት ነው፣ እየተፈለገች ናት። ነገር ግን ፌቨንና የፌቨን እናቷ እንግዲህ በጽጌረዳ ላይ ብዙ ያሴሩት ሴራ አለ። ከነብዩ ጋር አብረው እንዳይሆኑና እንዳይጋቡ ጋብቻቸው እንዲከሽፍ ያደረጉ ሁለታቸው በሚጠነስሱት ሴራ ነው ማለት ነው። በዚህም ምክንያት እንግዲህ ጽጌረዳና ነብዩ እየተነጋገሩ አይደለም። ስለ ፍቅር ስለ ትዳራቸው እያወሩ አይደለም። የሚዋደዱትን አለያየታቸዋል። ነገር ግን ነብዩ አሁን ስለ ጽጌረዳ ማሰብ ስለ ነብዩ ነው፣ ስለ ፌቨን ነው ማውራት ማሰብ መጨነቅም ወይም ደግሞ አላማው ያደረገ ማለት ነው። እንግዲህ ምንም ባላጠፋችው ጽጌረዳ እየተቀጣች ነው ያለችው። በዚህ ማለት እንግዲህ ጽጌረዳ ከሁሉም ሰው ርቃ ዮናስ ጋር ነው እንግዲህ ቤት ተከራይታ አብራ የምትኖረው። እንግዲህ አሁን ላይ ፎቶዋ በየግድሙም ወንጀለኛ ነች ተብላ ፎቶዋ በየቦታው እንግዲህ ተለጥፏን። በዛ ምክንያት እንግዲህ ሌላ ፈተና ውስጥ ገብታለች ማለት ነው። በዚህም እንግዲህ ዮናስ አብሯት የነበረ ልጅ ዮናስ ነው። ዮናስም እንግዲህ ከዮናስም እንግዲህ ራሷን አግልላ ለመኖር ተገዳለች ማለት ነው። በዚህም ምክንያት እንግዲህ ጽጌረዳ ብቻዋን ተገድላ ምክንያት በመፍጠር ቤተክርስቲያን ነኝ እንዲሁም ደግሞ ሌላ ቦታ ነኝ በማለት ነብዩ እንግዲህ ዮናስ እንግዲህ እንዳያገኛት እያደረገች ነበር ማለት ነው። እንግዲህ በስተመጨረሻም በስንት ልፋትና ጥረት ነብዩም አግኝቷታል። አግኝቶም ለምንድነው እንደዚህ እኔን አልተረዳሽኝም? ለምንድነው ራስሽን አግልለሽ ከሰው ወርቀሽ የምትኖሪው? ለምንድነው እኔን ምጥዋሽኝ እንዲሁም ደግሞ ምትርቂኝ ብሎ ሲጠይቃት እሷም ደግሞ እየመታት እንደሆነና በፍጹም ዮናስ ምንም ሊመቻት አልቻለም። አብራ መኖሯ እየጎዳት እየገረፋትና እየመታት ስለሆነ በዚህም ምክንያት እንግዲህ እያለቀሰች ትነግረዋለች ማለት ነው። እንግዲህ ዮናስም ትክክል ነሽ፣ አዎ አንቺ አልተሳሳትሽም፣ ይህን ማረቂ ጸጸት ነው፣ ተሳስቻለሁ፣ ግን እኔን ደግሞ እንዲህ ብለሽ መናገር ትክክል ነገር አይደለም በማለት እንዲሁም ደግሞ ይሄ ነገር እሷ የምትለው ነገር ትክክል ቢሆንም ግን ይህንን ነገሮችን እሷ ላይ ግን እንዳላደረገ ምንም ወንጀል እሷ ላይ እንዳልሰራ ከእሷ ላይ እጁን ማንሳቱ ወይም ደግሞ እሷን ለመማታት መሞከሩ ምንም ጥፋት እንደ ጥፋት አድርጎ አላየውም ማለት ነው። እንግዲህ ይሄም ደግሞ ጽጌረዳ እንግዲህ እኔ ካንተ ጋር መኖር አልፈልግም፣ ካሁን በኋላ ውጣ ከክላሴ ውጣልኝ፣ እንግዲህ እኔ ከዚህ በላይ አንተን ማውራት አልፈልግም በማለት እንግዲህ ትነግሯለች። እሱም ደግሞ ለሰርጓ እንድትዘጋጅና ከክላሷም እንደሚወጣላት ይነግራታል ማለት ነው። እሷም እንግዲህ ዱብዳ ነው የሆነባት ይህን ሰርግ ምንም አታውቅም። ስለምን ሰርግ እንደሆነ እያወራት ያለው እሷ የምታውቀው ነገር የላትም። ስለምን ሰርግ ነው የምታወራኝ በማለት እንግዲህ ማደናገጥ ትጀምራለች ማለት ነው። ምክንያቱም እሷ የምታውቀው ነገር የለም። ነገር ግን በድብቅ ስለሷ ሰርግ እንግዲህ እየተዘጋጁ ነው እነሱ። በዚህም እንግዲህ በቅርቡ ብዙ ነገር የፍርድ በዚህ ምክንያት እንግዲህ ዮናስ በቅርቡ የጽጌረዳ የፍርድ ሁኔታ ተጠናቆ እሷን ድል ባለ ሰርግ እንደሚያገባትና ለወደፊት ሚስቱ ሊያረጋትም እንደፈለገ ይነግራታል ማለት ነው። ጽጌረዳም እንግዲህ ስቅ እያለች በማልቀስና በማዘን እባክህን ዮናስ ተወኝ፣ እኔ እናቴን ህይወቴን ቀይሬ እናቴንም ቀይሬ ብዙ ነገር ማሳካት የምፈልግ ህልም ያለኝ ልጅ ነኝ፣ እባክህን ተወኝ፣ ተፋታኝ፣ እኔ ብዙ አላማ አለኝ፣ እባክህን እናቴንም ከዚህ ስራና ከዚህ ስቃይ ማውጣት እፈልጋለሁ በማለት እንግዲህ ለጋብቻው ፈቃደኛ እንዳልሆነችና ጋብቻውን እንደማትፈልግ እንግዲህ ተነግረዋለች። ነገር ግን ዮናስ ደግሞ ፈጽሞ ይህንን ሀሳቧን ሊቀበለው ወይም ደግሞ ሊረዳት አልፈለገም።
እሱ አንቺን ከህልምሽ ላፈናቅልሽ ሳይሆን አንቺን ጥሩ ህይወት ላኖርሽ ነው ማገባሽ እንጂ ከህልምሽ ላፈናቅልሽ አይደለም። እንግዲህ ከሱ ጋር አግብታ ቤተሰብ መስርታ ቤተሰቦቿንም እየረዳችና እያገዛች እንደምትኖርም እንግዲህ ቃል ይገባላታል ማለት ነው። ፈጽሞ ግን ጽጌረዳ እንደዛ የምትፈልግ ሰው አይደለችም። እንዲሁም ደግሞ እያለቀሰች እንዲተዋት እየተለማመነችው ነው ማለት ነው። እሱም እኔ አልችልም፣ አንቺን በፍጹም መተው አልችልም፣ እኔ ካሁን በኋላ አንቺ የኔና የኔ ብቻ ነሽ በማለት እንግዲህ ይነግራታል ማለት ነው። ጽጌረዳ ግን እየደጋገመች ከእሱ ጋር መኖር አትፈልግም። በቃ እሷ ምንም ጽጌረዳ አንድ የምትወደውና የምታፈቅረው ነብዩን ነው ማለት ነው። በዚህ ምክንያት እንግዲህ ዮናስ ደግሞ አፍቅሯታል። ነገር ግን አንተ ስላፈቀርከኝ ብቻ አብረን እኔ ፍቅርስ እሺ እኔ ፍቅር የኔ ስሜት መጠበቅ የለበትም ወይ? አንተ ስላፈቀርከኝ ብቻ ነው ወይ አብረን የምንኖረው? እኔ አንተን አላፈቅርም፣ እኔ ለአንተ ምንም አይነት ስሜት የለኝም ትለዋለች ማለት ነው። እውነቱን እዚህ ላይ እየተናገረችው ነው። እንግዲህ ዮናስም ደግሞ አንቺ የሚወድሽን ብቻ ካገባሽ ለምትወጁ ችግር የለም፣ እሱ የሚወድሽን ካገባሽ አንቺ ለዛ ሰው ንግስት ነሽ ይላታል ማለት ነው። እሷም ደግሞ ተንበርክካ እያለቀሰች እንግዲህ ከዚህ ነገር አስወጣኝ እባክህን፣ እኔ ከዚህ በላይ ካንተ ጋር ከዘለኩ ትጎዳለህ፣ እጎዳሃለሁ፣ በቃ እኔ አልቀበልህም፣ ይሄንን ሀሳብ አልቀበልህም፣ አልፈልግም ትላለች። እንግዲህ አዝላይ ጽጌረዳ ስህተት ሰርታለች ማለት ነው። ምክንያቱም ስህተት የሰራችው ነገር ምንድን ነው? አብራ በህይወት አብራ መኖር የማትፈልገው ሰው ከሆነ ጊዜውንም ሆነ ምኑንም እንትን ማለት ማባከን የለባትም ነበረ። አብራም በመኖርም ከአንድ ወንድ ልጅ ጋር እንግዲህ ሴት ልጅ ሆና ወንድሟ ከሆነ ወይ ዘመዷ ከሆነ ነው እንጂ ከዛ ውጭ ግን ባዳ ከሆነ ይህ ሰው አብራ ጓደኛ ነው በሚል ምክንያት አብሮ መኖር ይህ ጥሩ አይደለም ማለት ነው። እንግዲህ በጊዜ ሂደት ምናምን ይህ ሰው ፍቅር ሊይዘው ይችላል፣ ሊያስቸግራት ይችላል ማለት ነው። እንቀባብሉ ዮናስም እንግዲህ የሆነው እንደዛ ነው። እሷ ተቀራርባ በሰጠችው ፊትና በሰጠችው ቦታ ነው እንግዲህ ይህንን የጋብቻ ስነስርዓት ለማዘጋጀት የቻለው ማለት ነው። እንግዲህ ከዚህ ላይ ደግሞ የፌቨን እናት ስለ ፌቨንን እንግዲህ ምንድን ነው እየሆነ ያለው ንገሪኝ፣ ከነብዩ ጋር ያለሽ ነገር በዚህ ልክ መቀራረባችሁ ምንድን ነው እያለቻት ነው ማለት ነው። ሁሉን ነገር በግልጽ እንድትነግራት ትፈልጋለች። ነገር ግን ፌቨን ምንም እየመሰላት አይደለም ማለት ነው።